ሎላ አረ ሎላ ሚራሳቱን አቀርም የተመታችው ሎላ አንቺ ሎላ አድናን ደህና ነህ? አንቺ ደህና ነሽ? ምንም አልሆንሽም? እኔ ደህና ነኝ። ምንም አልሆንኩም። በድንጋጤ ነው። አቅጠኛሽ ችግር ሲብል ማልተጎዳሽም? አረ ሚራ እየሞተች እኮ ነው። እንዴ አድናን ሽጉጥ እኮ መቷታል። እናንሳት እንጂ መቷታል እኮ እንዴ ሚራ። ወይኔ አሁን በዚህ ህይወት ሞት ለኔ እንዴት ያለ ጥሩ አጋጣሚ ነበር። ፈጣሪ ሆይ ብትወደኝ ከሆነ እቺ ሚራ የሚሏትን ነቀዙ ዘልልኝ። አድናን ምንድን ነው መፈዛው? እናንሳት እንጂ። አዎ አረ ይዛት ሂድ ወንድሜ፣ ይዛት ሂድ። አድናን መጀመሪያ ተናት እንዴ ተነስ ሚራ። አድናን ተነሳ። ቶሎ በል ወንድሜ፣ ቶሎ በል። ሚራ ማሞት አለባት። እሷ ከሞተች አድናንን ቀላል ግደል። ነው በጣም ቆይ እኮ ልጁ ምን ሆነ ይሆን? አረ በገዛ እጄ። አድናን ምን ሆኗል? ቶሎ እኮ ልነቃ አልችልም። በጣም ብዙ ደም የፈሰሳት። ስለዚህ ሕክምና እየተደረገላት ነው የሚሆነው። ልጄ ደህና ይሆንልኝ ብቻ። ወይኔ በገዛ እጄ ልጄን ገድዬዋለሁ መሰለኝ። ምን አይነት ማረባና አረመኔ ሰው ነኝ። በስመ አብ። ምን ሆነሃል? ምን አለ ቀና ቀናውን ብታስብ። የትኛውን ቀና ላስብ? ቤቴ ውስጥ ነፍሰ ጡር ላይ ተኩሼ ልጄ ከገደልኩ በኋላ። ቆይ ምን ሆነሃል አድናን? አልሞተችም እኮ ደግሞ በዛ ጸሎት ነው የሚደረገው። በቃ ልጅ አይኖረኝም ማለት ነው። ከዚህ በኋላ ጽንሱ እኮ መጨንገፍ አይቀርም በዚህ ሁኔታ። ደህና ይሆናል አድናን፣ አይታወቅም። በእናትህ አታስጨንቀኝ። በጣም ተጨንቄያለሁ። ልጁ እኮ ደህና መሆን አለበት። ያለበለዚያ ዛሬ ደህና መሆን አልመሰለኝም። ይሆናል፣ አታስብ። በቃ አንተ ተረጋጋ። ደግሞ እንደዚህ መሆን እኮ አንተንም ነው በሽተኛ የሚያደርግህ። እኔ ነኝ እኮ የተኮስኩባት ለሆና እኔ ራሴ እኮ ነኝ የተኮስኩባት። እንዴ እሷን ለመምታት ብለህ እኮ አይደለም፣ ማውቅ አይደለም ያደረግከው። አውቄ መሆን እኮ ባውቀው አላውቀው ምን ትርጉም አለው? ለውጥ ያመጣልኝ እንደሆነ አላውቅም፣ ግን ደግሞ ትዕግስተኛ መሆን አለብህ። በእናትህ ተረጋጋ። አንተም እኮ አሞሃል። እሺ ቢያንስ ይቅርታ አንቺን መስማት ነበረብኝ። አዎ ነበረብህ፣ ግን ደግሞ በቃ አልፏል። እንርሳው። ላለፈ ነገር መወቃቀስ የለብንም። እሺ ልጄን ገድዬ እኔስ በሰላም መኖር ይመስልሻለሁ? አድናን እንደዚህ አትበል። አንተ በጣም መልካም ልብ ያለ ሰው ነህ። ስለዚህ እግዚአብሔር በእንደዚህ አይነት ነገር አይፈትንም። ተረጋጋ በእናትህ። እንዴ ቆይ ግን ምነው ቆዩ? ምናልባት ሜራ ሞታ ይሆን እንዴ? ወይኔ ፈጣሪ፣ አታደርገውም እንጂ ብታደርገው እንዴት እንደምወድህ። ሜራን እንደዚህ በቀላሉ መገላገል በጣም መታደል ነው። ቆይ ግን ማን ነው ፓስፖርቴን የወሰደው እንዴ? ለመብረር እኮ በጣም ጥቂት ጊዜ ነው የቀረኝ። ወይኔ ሎሬል፣ ደርሼ ልበላ እንዴ? ቆይ ማን ነው ያነሳው? ምን አሉ ዶክተሮቹ? ምን አሉ? ልብስ ያስፈልጋታል፣ ነገ ትወጣለች ብለዋል። ጽንሱ እሷስ ደህና ነች? ዶክተሩ ምንም ያለው ነገር የለም፣ ግን ሰዓት ደግሞ በጣም ደህና ነች። ተመስገን። አንተ እኮ ያለአግባቡ ነው እየተጨነክ ያለው። መረጋጋት አለብን። ተቀያሪ ልብስ ያስፈልጋታል ብለዋል። እሺ በቃ እኔ አመጣለሁ፣ ሄጄ እመጣለሁ። አረ ራሱ ያመጣሉ፣ አንተ እዚሁ። አረ ለምን ፈጥኜ እኔ ባመጣ ይሻላል? አንተ እዛ ቤት መሄድ የለብህም፣ ራሱ ያመጣሉ፣ አንተ እዚህ ጠብቅ። በቃ እሺ እኔ እዚሁ አድራለሁ። እሺ አድናን፣ አንተ እኮ አሞሃል፣ እዚህ ማደር የለብህም። ምን ያለው ዛሬ እኔ የምልህን ብቻ ነው መስማት ያለብህ። እሺ በይኝ፣ እኔ አድራለሁ። ደህና ነኝ እኮ ደግሞ ቤት ከምጨነቅ እዚህ ሆኜ ባድር ይሻለኛል። እኔ እሺ ልብሱን ላምጣና ከዛ በኋላ እናወራለን። አንቺን የመሰለሽ ሴት ፈጣሪ ስለሰጠኝ በጣም አመሰግናለሁ። እኔም እኮ በጣም እድለኛ ነኝ አንተን በማግኘቴ። በጣም አፈቅርሃለሁ። እኔም ለኋላ ስለምትረጅኝና አብረሽኝ ስለሆንሽ በጣም አመሰግናለሁ። አሁን ፍቅር የመገላለጫ ቦታ አይደለም። እራት ግብዣይን ደግሞ ሆስፒታል እንዳሳልፈው አድርገኸኛል። ይቅርታ አድርግልኝ። ሁሉም ነገር የኔ ጥፋት ነው። አይደለም አድናን፣ ያንተ ጥፋት አይደለም። ደግሞ እኮ ሰው ባሰበበት አይውልም አይደል እንዴ? ኧረ በዚህ ያብቃለን። የችግር ዳርቻ አድርግልን። አሜን አባቴ። እንደዚህ ፈገግ ስትል ነው እሺ ደስ የሚለው። መጣሽ እንዴ? መጣሁ። የኔ ቆንጆ የሆነ ነገር
ሆነሻል ብዬ በጣም ተጨንቄ ነበር። ስላየሁሽ ደስ ብሎኛል። እኔ ምን ሆናለሁ? ሚራ እኮ ነች የተመታችው። አውቃለሁ። አንቺ ደንገጠሻል ብዬ እኮ ነው። ታውቂያለሽ፣ አንቺም ስትወድቂ የኔም ልብ ሁለት ቦታ እኮ ነው የተከፈለችው። ሮቤል፣ ሚራ አደጋ ውስጥ ነች። ዋናው ግን አንቺ ደህና መሆንሽ ነው። እሺ እኔ ቆንጆ። ቆይ ግን እንዴት ምንም አልመሰለም? በሆዱ ያለው ልጅ እኮ ያንተም ሊሆን ይችላል። አይደለም እንዴ? በምን እርግጠኛ ሆንክ? አብረሃት ትተኛል ነበር እንዴ? እንደውም እኮ ከአድናን ይልቅ ከአንተ ጋር ነበር ቀኑንም ሌቱንም የምታሳልፈው። ስለተተኛ ብቻ እኮ አይወለድም። ስለተረገዘ ግን ይወለዳል። ትተኙ ነበር፣ አረገዘች። ስለዚህ ልጅ ያንተም ሊሆን ይችላል። እኔ መውለድ አልችልም። ለዛ ነው እርግጠኛ ሆንኩት። ማለት እንዴት? ማለቴ ለምን? እግሬ ተጎዳለ። ሙሉ ምርመራ ሳደርግ መውለድ እንደማልችል በዛውም ነገር። ይገርማል። አሁንም ለመዋሸትና ለመሸሸግ ትሞክራለህ? አንተ ለማንም የማትሆን ሰው ነህ። አንቺን ሳኝ እኔ እየዋሸሁሽ አይደለም፣ የእውነቴን ነው። ሚራ ታውቃለች? እሱ አታውቅም። አድናን ግን ያውቃል። ለዛ ነው አድናን ልጁ የሱ ልጅ እንደሆነ እርግጠኛ የሆነው። ምን አለሽ? አይ ዝም ብዬ ነው። ግን ልጁ ያንተ ባይሆንም ከሚራ ጋር እኮ በጣም ብዙ ጊዜ ያሳልፋችኋል አይደል እንዴ? ተያት እባክሽ እሷን። ቆይ አንተ ግን ለማን ነው የምትሆነው? ለማን ነው የምታዝነው? ሰው የመሆን የርህራሄና የሀዘኔታ ስሜት መች ነው የሚሰማ? እኔ ማዝነው ላንቺ ነው። ሚራንም እንደዛ ብላት እንደነበር ሳስበው በጣም ታሳዝነኛለች። ምን ነው ሞተች እንዴ? በጣም ማፈሪያ ነህ። ሰው ስለሆነች ብቻ እኮ ልታዝንላት ይገባ ነበር። የት ልትሄጂ ነው? ልብስ ይዤ ልሄድ ነው። ቆይ አድናን አይመጣም እንዴ? አዎ ከእሷ ጋር ሊያድር ነው አይመጣም። ምን ነው ፈለግከው? ደስ ሲል። ምኑ ነው ደስ የሚለው? ባልና ሚስት ወደ ድሯቸው ሊመለሱ ነው። ታውቂያለሽ፣ ይሄ ጥይት እኮ አጋጣሚ እንዳለ ወደ ጥሩ ቀየረላቸው። ዋው ጥሩ ነው። እኔማ አንቺ ነሽ መሀል ቤት የምታሳዝኝ፣ እንደዚህ ልብስ የምታመላለሹ። መቼም እሱ ቢወዳት ነው አብሬያት ካላደርኩ ብሎ እንደዚህ ድርቅ የሚለው። ወይኔ ልሆና አይደለም ነው እንጂ። በነገራችን ላይ ልሆና ስለ አድናን አንድ የማታውቂው ነገር ልንገርሽ። አድናን ቢሞት ሆስፒታል ማደር አይፈልግም። ይኸውልሽ ሆስፒታል አንድ ቀን ከሚያደር 10 ቀን ብታሰር እመርጣለሁ የሚል ሰው ነው። ይኸው ዛሬ ግን እያየሽው ነው። ኧረ ሰው ልጅ ግን በስማ በቃ ስለተጨነቀ ብቻ ነው እዛ ልደር ያለው። አለቀ ሮቤል። አይ አይመስለኝም። ፍቅሩ ሙሉ ለሙሉ አልወጣለትም። አሁንም ያፈቅራታል። በጣም ብዙ ታምራለህ። ይኸው እዚህ ለሚያደርሰው ልብስ አምጥቻለሁ። በጣም ጥሩ አድርገሻል። ሮቤል አላስቸገረሽም አይደል? አትጨነቅ፣ ምንም አላለኝም። አንቺ ጫፍ ላይ ደርሳለሁ ያለ ቀን እንደምገለው ሊያውቅ ይገባል። ከመጀመሩ ነው አፍ ግድያ ምናምን በሚሉ ቃላቶች የተጠቃው። ከዚህ በኋላ እንደዚህ ስትል እንዳልሰማ። ምን ላድርግ? ከአያዋለሽ ጊደር ምን ተብራ መጣች አይደል የሚባለው? ቢሆንም አንተ እንደዛ መሆን አትችልም። ንጹህነት ነው የሚያምርብህ። የእኔ ፍቅር፣ አሁን የምልህን ነገር እሺ በለኝ። ቤት ሄደህ ማረፍ አለብህ። በፍጹም እሺ አልልሽም። እኔ እዚሁ ነው የማድረው። እንዴ ለምን? እዚህ ከሆነ ያለው እኔ ደግሞ እፈቃለሁ። ግድ የለም አንቺ ቤት ሄደሽ ተኝ፣ እኔ እዚሁ ነው የማድረው። ሮቤል ሲለኝ የነበረው እውነት ነው እንዴ? አሁንም ፍቅሩ አልወጣለትም ማለት ነው? ምነው ማሳነች? አይ አልሄድኩም፣ በቃ ቻው። እሺ እና ልትሄጂ ነው እንዴ? አዎ ከአንድ ሰው በላይ እኮ እዚህ ማደር አይችልም። መሄድ አለብኝ። እሺ ግን ራስሽን ጠብቂ እሺ? አደራ። እሺ ግን ለምን አልነገርከኝም? ምኑን? ሮቤል መውለድ እንደማይችል። ምን ይጠቅምሻል ብዬ ነው ያልነገርኩሽ? እሱ ነው አይነገረሽ? የነገረኝ ምንም ለውጥ አያመጣም። ቆይ ግን ለዛ ነው ልጁ አንተ እንደሆነ እርግጠኛ ሆንኩ። ከእሱ ጋር እየማገጠች እንደሆነ እያወቅኩኝ ልጁ የኔ ነው ብዬ ዝም ያልኩት እኮ ለዛ ነው። እሺ በቃ ቻው። ግን የአንቺን ፍቅር ምንም የሚቀይረው ነገር የለም። በጣም አፈቅርሻለሁ። ከአንቺ ብዙ ልጆች እንወልዳለን። የዘንባባ ማርነሽ ወለላሽ የረጋ ፍቅር
ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ሉዋናዬ ዛሬ እኔና አንቺ ብቻ ቀን ነው። የኔ ቆንጆ ምን ያህል እንደምታምሪ ታውቂያለሽ አይደል? አድናን ምን መሰለ ወርቅ አሁን ከየት ይገኛል? በቃ አሁን ግን ከሱ መራቅ አለብኝ። ምን አይነት ጣጣ ውስጥ ነው የገባሁት በፈጣሪ። ቆይ እሺ እንዴት ነው ከዚህ በኋላ ከአድናን ጋር አብሬ መሆን የምችለው? በቃ ከዚህ በኋላ ከዚህ በፊት ይሻላል። የእህቴንም ጉዳይ ቢሆን ከውጭ ሆኜ ብከታተል ይሻላል። ምክንያቱም በእነሱ መሀል መግባት የለብኝም። እንዴ ምንድነው ደግሞ ይኸውልህ? ሉዋናዬ እራት አብረን እንድንበላ ነው። ተቀመጪ። ያው ቀን እኮ እዛ ስለዋልሽ እዚህ መተስ እንድትደክምብኝ ስላልፈልግ። ሮቤል ቆይ ከኔ ምንድን ነው የፈለገው? እስቲ ግልጽ አድርገው። ምንም ሉዋናዬ በቃ አብረን እንድንበላ ብቻ ነው። ምንም ነገር አልፈልግም። ደግሞ ከሁሉም ነገር የሚሆነው ያው አንቺ ከፈለግሽ ብቻ ነው። በል እኔ የራሴ የሆነ ህይወት አለኝ። የራሴ የሆነ ማፈቅረው ሰው አለኝ። ስለዚህ ካንተ ጋር ምንም አይነት ጊዜ ማሳለፍ አልችልም። ሉዋና ቆይ ትንሽ ደቂቃ ብቻ ቆይ። ግን ለምንድን ነው እኔ እንደዚህ አክብሬ እያወራሁሽ አንቺ እንደዚህ የምታመናጭቂ? እኔ ምን ሮቤል ቆይ ግን ያመሃል? ጤነኛ አይደለህም። ይገባኛል ሉዋና፣ ግን እኮ በቃ ለጥፋቴ ይቅርታ ጠየቅኩሽ አይደል? እመኝ የኔ ቆንጆ አሁን ምንም አላደረኩም። በልበል እኔ ሞኝ መስዬ ነው እንደምታየ። ደግሜ ካንተ ጋር ምግብም ሆነ መጠጥ አልቀምስም። ሰውን እኮ አንድ ጊዜ ነው የምታየው። ድጋሜ ከተሻወርኩማ ድንጋይዋ ነኝ። ቆይ ግን እንደዚህ መንቀሳቀስ በማልችልበት እግሬ ተሯርጬ የሰራሁልሽ ምግብ አልበላም ስትይ ትንሽ እንኳን አላሳዝንም? ሆሆ ሲጀመር ለምን ከፈለክ ወርቅ ራሱ አታልጥም? አይገባም እንዴ ሮቤል? አልፈልግም በቃ ተወኝ። አልተውሽም፣ መቼም አልተውሽም። አልተውሽማ። አልተውሽም እንዴ! አምላክ ሆይ ከፍቶኛል። ዛሬ ያለሁበት ቦታ ልክነት በጣም አጠራጥሮኛል። አድናን ለሚራ እንደዛ ሲሆንላት ሳይ ጊዜ ሮቤል እንዳለው የእውነት ፍቅሩን አልጨረሰም እንዴ ብዬ ፈራሁ። ጌታዬ ምናልባት አንድ ቀን ሚራ ስትወልድለት በልጅ ፍቅር እኔን ቢተወኝ ምንድን ነው ማድረግ ያለብኝ? ምንድን ነው? ሉዋና አንድ ጊዜ ብቻ ክፈችልኝ፣ ማማክርሽ ነገር አለ። አልከፍትልም። ምንድን ነው የፈለከው? አንድ ጊዜ ብቻ፣ ከዛ መልሰሽ ትዘጊያለሽ። ይሄ ሰውዬ ምን ፈልጎ ነው? ልክፈትለት እንዴ? አንድ ጊዜ ብቻ ትክፈትልኝ እንጂ ዛሬውኑ ነው በነፃነት ድንግል ማለት ነው። ሰማላ ሮቤል፣ መናገር የምትፈልገው ነገር ካለ ተናገር። አልከፍትልም። ከዚህ በር ዞር በልልኝ። እሺ ልንገርሽ፣ በቃ እኔ እኮ ብቻዬን መተኛት ፈርቼ ነው። እና ምን ይሁንልህ? ሆስፒታል ሄደህ ከሚራ ጋር ተኛ። አንቺ እዚህ ያለሽ አይደል እንዴ ሉዋና? ምን እዛ ድረስ ያስኬደኛል? በጣም ሲበዛ ፌዘኛ ነው እባክህ። እዚህ እኮ ማንም የለም ሉዋና። ደግሞ አብረን ብንተኛ እኮ ማንም አየንም። በእኔና ባንቺ መሀል የሚቀር ሚስጥር ይሆናል። የማይን ሰው ባይኖር እንኳን ፈጣሪ ያየኛል እኮ። ምንድን ነው የምታካብጂው? ምንም እኮ አይፈጠርም። በቃ ተቃቅፈን መተኛት ብቻ እኮ።
አትሟዘዝብኝ እባክህ። ከበሬ ላይ ዞር በል። ሉሃና እባክሽ እሺ በይኝ። እንኳን ደህና መጣሽ ሚራ። እንኳን ለቤትሽ አበቃሽ። ምን ትሰሪያለሽ እዚህ? በአንቺ ምክንያት ልሞት ነበር። አልበቃሽም? ለምን ከዚህ አትሄጂም? ተይ ሚራ፣ እሷ ምን አደረገች? ባላጠፋችሁ ለምንድን ነው ጠፋሽ የምትያት? መደረብ ነው። ጥሩ አይደለም ግን እሷ ምን አደረገች? እሷ ነች ሆስፒታል አብራሪ የነበረችው። ሕክምና ቦታ እንድትሄጂ ያደረገችው እሷ ነች። እሷ ባትኖር እኮ ትሞቺ ነበር። አዝናላት። እሷ ትለኛለህ እንዴ? እሷ ባትኖር ኖሮ ሽጉጥ አይተኮስብኝም፣ አልመታም ነበር። አሁን ረፍት አድርጊ፣ አትቆሚ። መጀመሪያ ይሻልሽ። እስቲ ለነገሩ እኮ ትደርሻለሽ። አንቺ ከህይወት ትጨርፋለሁ። ከዛ ውጭ ግን ምንም ረፍት የለም። እጭ አሁንስ አበዛሽ። ምን ነው ዘየኛልሽ? አንቺ እኮ በአንድ ጥይት የታመምሽው ነበር። እኔ ሁልጊዜ በተለያየ ነገር ስታመመው ነበር። አያት እንዴት እንዳደረጋት በላው። ከኔና ከልጅክ አሊያም ከሷ ምረጥ። እኔ ገብቻለሁ። እዚህ ጋር ደግሞ ሌላ ተኩሳት። ሚራ ነቃሽ? ታውቂያለሽ ምን ያህል ጨንቆኝ እንደነበር አታውቂም። አንቺንም ማጣሽ መስሎኝ። ደህና ነኝ ሮቢ፣ ተርፌያለሁ። እሺ አትጨነቅ። ነፍሴ ባፌ ልትወጣ ነበር። አንቺ የወንገር የሆንሽ መስሎኝ ራሴን ላጠፋ ነበር። አረ ጠላታችንን እኔ እናንተ መቼ ምንም አንሆንም። አሜን። እኔና አንቺማ ምንም መሆን የለብንም። አስቢ እስቲ፣ ገና ብዙ ደስታ እኮ ይጠብቀናል። ደግሞ እናየዋለን። እሺ ከዚህ በኋላ የሆነ ሀሳብ መጣልኝና ልንገርሽ ብዬ እኮ ነው። አሁን አሞኛል፣ እባክህ ዞር በልልኝ። ቆይ ግን አንተ ትንሽ እንኳን አታፍርም? ቢያንስ እንኳን ልጄ እንዴት ነው አትለኝም እንዴ? አንቺ ደህና ከሆንሽ ሁሉም ነገር ይደርሳል። ያው ላስጨንቅሽ ፈልጌ እኮ አይደለም። እሺ በቃ አሁን ውጣልኝ፣ እረፍት ላድርግ። ፓስፖርቱን ስጪኝ፣ ትኬት ገዝቼ ከዚህ መሄድ አለብን። ጊዜ ማጥፋት የለብንም። አሁን አሞኛል፣ ትንሽ ልሻለኝ ይገባል። በዚህ ሁኔታ መንገድ ማድረግ አልችልም። ሚራዬ እባክሽ ዘላለሜን ደስተኛ ላድርግሽ። እባክሽ እሺ በይኝ። ውሸትህን ነው አይደል? ልጄ እኔን ሳኝ። ሮቤል አመንከኝም አላመንከኝም እኔ ፓስፖርቱን አላየሁትም። ውሸትሽን ነው ሚራ። ወይ ለምን በዚህ ጊዜ እኔና አንቺ እንወሻሻለን? እውነቴን ነው። እኔ ጋር ምን ይሰራል? እውነት ይኸው ልጃችንን ይንሳኝ። ለነገሩ እሱ ውስጥ የኔ ትኬት አለ። አግኝተው ዝም አትለኝ። እሺ አምንሻለሁ። ግን ይኸውልሽ ሚራ፣ ፓስፖርቱን አግኝተሽው ከሆነ አላገኘሁትም ያልሽኝ ወደፊት በጣም ብዙ ችግር ይፈጠራል ያለሽ ወቂ። ሮቤል ብሩ ሊቀበለኝ ፈልገው ነው አይደል? ፓስፖርቱን ራሱ ደብቆት። ሮቤል እኔ ባንተ መቼም አልታለልም። ከዚህ በኋላ አልሸወድም። አድናን እንዴት ነህ? በጣም ናፍቀኸኛል። ደህና ነኝ። ለሚራ መድኃኒት ገዝቼላት ነው። ጽንሱ ጥሩ ሁኔታ ላይ አይደለም፣ ክትትል ያስፈልጋታል። እኔ እኮ ግን በጣም ደብሮኛል። ይገባኛል፣ ግን አብሬያት መሆን አለብኝ። ያለውን ሁኔታ እያየሽው አይደለም? ቆይ ለዚህች ለባለጌ ሴት ነው እንደዚህ እየሆንክ ያለው? አድናን በጣም እያስገረምከኝ ነው። ሉሃና ጥፋቱን ያደረስኩት እኔ ነኝ። ስለዚህ ጥፋቴን ደግሞ የግዴታ ማረም አለብኝ። እና አሁን አብረኸኝ አትሆንም? አዝናለሁ። ለልጅ አስፈልገዋለሁ። ከአንቺ ጋር ብዙ ጊዜ ያለን። ቆይ ለዛች ሴት ነው እንደዚህ እየሆነ ያለው?
እኔ ራሴ ወስዳለሁ። ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኚው? ልትገለኝ ከተኮስክብኝ በኋላ ምን ሆነሽ ነው ትለኛለህ? እንዳታፍረው ሚራ፣ በዚህ ጉዳይ ተነጋገርን። ይቅርታ ጠየኩሽ አይደለም እንዴ? ይቅርታ ማድረግ እንዲቀላል ነው እንዴ? ልጄን እኮ ልትገልብኝ ነበር። እኔ ራሱ ልሞት እችል ነበር። ከይቅርታ በላይ ምን አለ? በዛ ላይ ደግሞ እግዚአብሔር ይህንን ነገር ስላላመጣብን ተመስገን ነው ማለት ያለብሽ። እሺ፣ ከዚህ በኋላ ግን የእናንተ አብረን መኖር መጀመር አለብን። ልጃችን ራሱ ያልሞተው እኔ እናንተ የህይወት ታሪካችን እዚህ ጋር ይብቃ ስላልተባለ ሊሆን ይችላል። በጣም ይቅርታ፣ እሱን ማድረግ አልችልም። ማድረግ አልችልም? ማድረግ የማችል ከሆነ ዞር በልልኝ። ለልጅ አባቱ ያልሆነ ሰው አጠገቤ እንዲገኝ አልፈልግም። ተይ እንጂ ሚራ፣ በዚህ ሁኔታ ጽንሱ እያለ እንደዚህ መሆንሽ መልካም አይደለም። ቀጥል፣ ውጣልኝ፣ አታናደኝ፣ ውጣ። እሺ እወጣልሻለሁ፣ ግን ለጽንሱ እንደዚህ መሆንሽ መልካም አይደለም። አስብበት። ድጋሚ እጄ ይከፍታል። ሮቤል፣ ብቻዬን መሆን እፈልጋለሁ። በእናትህ ውጣ። እኔ እያለሁማ መቼም ብቻሽን አትሆኝም። ሮቤል አሰማም፣ ብቻዬን መሆን እፈልጋለሁ። አይ ብቻሽን እንኳን አልተውሽም። ቆይ ምንድነው ከኔ የምትፈልገው? እስቲ እንሂድ ከዚህ በቃ ሁሉንም ነገር ትተን። እዚህ ለቀልድና ለጨዋታ የመጣው መሰለ እንዴ? እህቴን ፈልጌ ነው የመጣሁት። ሳራን ሳላገኛት ደግሞ የትም አልሄድም። ሳራን መቼም አታገኛትም ብሎና እንሂድ። ደግሞ አታገኛትም እንዳትለኝ እሺ ሮቤል። እውነታውን ተቀበይ። ቆይ ትታሽ ሄዳለሽ አይደል? እንዴ ምንም ነገር እንኳን ሳትነግርሽ ፓስፖርቷን አወጣ። እሱማ የእናንተ ድራማ ነው። አሁን በእናትህ ውጣልኝ። እውነቱን ልንገርሽ፣ አድናን አይፈልግሽም። ከዚህ በኋላ ከሚራ ጋር ብቻ ነው የሚሆነው። የራሳችሁ ጉዳይ፣ ስትፈልጉ ገደል ግቡ። ማንንም አልፈልግም። እኔ ደስተኛ ያደርግሻለሁ ለሆነ እባክሽ ከኔ ጋር ሁኚ። እኔ ያለ ሳራ ምንም ደስተኛ አልሆንም። ገባህ ሮቤል? አሁን ሳሳዝነች ልንገራት እንዴ? ሳራ ያለችበትን ብነግሩኝ እኮ ደስተኛ ሆን ነበር። እኔ ለሆነ እኮ ታዲያ እኔ ደስተኛ ላድርግሻል። አንተ አትወጣም መሰለኝ። እኔ ልውጣልህ። እቺን ደረቅ ምን ላድርጋት በእናታችሁ? ሄሎ፣ ዛሬ መምጣት አልችልም። ለምን? አልቆልሻል እኮ። አዎ፣ ግን ፓስፖርቱ ጠፋ። መሰራት እኮ ይችላል። እሱን ተውና የውሸት ካርታ እንድሰራልኝ ፈልጌ ነበር። በማን ስም ይሁንልሽ? ሙሉ መረጃ ስጭኝ። በሮቤል ስም ነው የፈለኩት፣ ግን ደግሞ ከዛሬ እንዳያልፍ። የሚያስፈልገውን ነገር ላኪልኝ። እሺ፣ ልካለሁ። አመሰግናለሁ። እኔ ሚራን አታውቁም። ለወደደኝ ማር፣ ለጠላኝ ደግሞ እሬት ነኝ። አብረኸኝ እስካልሆንኩ ድረስ እላይ ላይ ተንኮል ካሰብክ እቀድምሃለሁ። ሮቤል፣ ፍቅሬን ገፍተህ ብቻዬን አስቀርተኸኛል። ይቅርታ ስለ ሁሉም ነገር። ምን ፈልገህ ነው አሁን? ያንተን ይቅርታ ፈልጌ ነው። ይቅርታ፣ አጥፍቻለሁ፣ ተጸጽቻለሁ። አሁን የእናንተ ድራማ ውስጥ መሳተፍ አስጠልቶኛል ሮቤል። ገብቶኛል እኮ ግን በጣም ይቅርታ ወንድም። አንተ እኮ እዚህ በዚህ ሰዓት የቆየበት ምክንያት ለሆነ ነች። ለመቀየር ሞክሬ ይቅርታ ብያለሁ እኮ። አሁን እኔ ሰላም ለማምጣት ለልጄ ስል የተቻለኝም በሙሉ እየሞከርኩኝ ነው። ስለዚህ ሮቤል በቃ ተወኝ። ሚስት ቶሎ እንደሚሻላት እርግጠኛ ነኝ። ሚስት አልከኝ? የኔ ብቻ ነች ብለህ ነው? እና የማንሽ ታዲያ? ድና ወንድም ሰውዬ ምንድን ነው የሆነ የሚያውቀው ነገር አለ እንዴ? ለምን አይናገርም? ለምንድን ነው ዝም ብሎ የሚያስጨንቀኝ? እኔ ቆንጆ አስቀየምኩሽ አይደል? አይ ልክ ነህ። እሷ እኮ ሚስት ነች። ለእሷ ብዬ እኮ አይደለም ለልጄ ብዬ ነው። እሺ አታኩርፊ እባክሽ። እኔ መዋሸት አልችልም። የውሸት መሳቅም አልችልም። ማስመሳይ ሰው አይደለሁም።
ገብቶኛል የኔ ቆንጆ። እሺ ምን ልቀጣ? ምንም በቃ ሚራ ጋር ሂድ። አንቺ ጋር መሆኑ የምፈልገው። እሺ በይ። ደስ ይለኛል የኔ ቆንጆ። አፈቅርሻለሁ። እኔም እኮ አውቃለሁ። ዛሬ የማይረሳ ቀን እናሳልፍ ብለና። እንዴ የት? እዚህ አድናን? አዎ እዚህ። ምን ችግር አለው? ማናይ ቆይ ትንሽ ታገሰኝ አድናን፣ ትንሽ። ሉና አፈቅርሻለሁ እኮ። ፈራሽ እንዴ? እነሱ አይደለም ግን አስቢኝ ቆንጆ። እንደለሽም ነፃው ነኝ። ይሄ ለሚራ ስጣት። እሺ ምንድን ነው? እቺ የተረገመች ከጀርባ የሆነ ቤት ገዝታ ነው ማለት ነው? ወይኔ ሮቤል፣ ተልኮልሻል። ያንተን ውሰደው። ያንተ ማለት? ውሰደው፣ ቤት ገዝቼልህ ነው ከዚህ እንድንሄድ። እኔ በፍጹም አላምንሽም። ለራስሽ ነው የገዛሽው? አይ ለአንተ ነው የገዛሁት። ማየት ትችላለህ። ከዚህ ስንወጣ እንድንኖርበት ብዬ ነው። በጣም ደስ ይላል። ወይ ስንት ነው የገዛሽው? 4 ሚሊዮን። ያ ማለት 1 ሚሊዮን ይቀረናል ማለት ነው አይደል? ጎበዝ፣ በጣም ጥሩ ነገር ነው ያደረግሽው። አዎ ይቀረናል። እንዴት ደስ ይላል ሚራ፣ የኔ ቆንጆ። አንቺን እኮ የምወድሽ ለዚህ ነው። በጣም አስተዋይ ሴት ነሽ የኔ ጌታ። እና መቼ ነው ከዚህ የምንሄደው? እንሄዳለን በቃ። ከዚህ በኋላማ ምን እንጠብቃለን? ስንመኝ የነበረውን ህይወት እኮ አገኘነው ማለት ነው። ከኔ የሚጠበቀውን በሙሉ አድርጌያለሁ። ከአንተ የሚጠበቀውን ደግሞ ጨራርስና እባክህን እንፍጠን። እሺ የኔ ቆንጆ። ሞኝ ለካ በዚህ ልክ ሞኝ ነህ ለካ። ሁለት ንጉስ አንድ ቤት ውስጥ አይኖርም። ሉሃና የኔና የኔ ብቻ ነች። አሁን ይህን ታሪክ ለአንዴና ለመጨረሻ ጊዜ